እናቴ ትቆጣኛለች። ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ካላደረኩ እናቴ ትቆጣኛለች ማለት ግን ፕሮፌሽናልም ከሆነ እናቴ ትቆጣለች። አላህም አይወድም ማለት የኢትዮጵያ ህዝቦች አይ ሰይዶ ሲጀመር እኮ ያንተን ሐሳብ አስተያየት የጠየቀ ማንም የለም። እንደ ሀገር መክረናል፣ ዘክረናል፣ ወስነናል። ትፋየታለ የማዘሯንም ነገር ለኛ ተው እንጂ እንደዛ አንገቱን ደፍቶ ሲያበራ የነበረ ፖል በልጅነቱ ልቀጭ አፈር ድሜ ስታበላ ስታጣምም ስንቱን አብልቶ ሰው ያረገ እንሰት በቦክስ ቦርቡረ እንዳልነበረ ስታረግ ለስንት ግንባታ ይውላል የተባለ ብሎኬት ዱቄት ስታረግ ከስንቱ ጋራ ላይ ፍሬን እያሳየህን እንደ ሰካራማ ሞራ ስትዘል ያልተመረቀ አስፋልት ላይ እንደ ኮርማ ስትጋልብ ስንት ህዝብ ያበላል የተባለ ጥሬና እህል አፈር ድሜ ስታበላ እኮ አይቶ እንዳላየ ዝም ያልንህ ሰፖርት ያደረግንህ እኮ ለዚሽ ቀን ትተርፋለህ ትጠቅመናለህ ብለን ነው። ይህን ፋይትም እኮ አልበላም አልጠጣም ብለን ያጠራቀምነውን ገንዘብ አስይዘን ያልፍልናል ብለን ነው። አይ እምቢ አሻፈረኝ ካልክ ግን እንደ ህዝብ ለህግ አካል ሪፖርት እናቀርባለን። አፍንጫህን ተይዘህ በፖሊስ ገብተህ ትፋየታታለህ። ምን አለ አንተስ እንደው አናሳዝንም? አንዴ እንደው ብትቀጠቀጥልን አፈር ድሜ ብበላልን ምን ችግር አለ? አረ ተንኮለኛ ተለከኛ መጠገን የተመረጠ የተረመጠ ማከራየት ከሰለመነጃ ከለመንጠጃ ውችላ በለጃ መመለስ ሽልማት ክብር ቁም ነገር ኮስታራ ማገልገል መመጠን ልጣጭ መዝሙር ጥቁር ማሽከርከር መግደል ወደ ቦታው ፍጡር አደጋ መሲ ነይ ቶሎ በይ ስሚ ሱቅ ሄደሽ የ25 ብር የኢትዮ ቴሌኮም ካርድ የ25 ብር የኢትዮ ቴሌኮም ካርድ ብለሽ ይዘሽ ነሽ። ፍጠኝ ሱቅ አቤት ካርድ ኢትዮ ቴሌኮም ነው ሳፋሪኮም ነው የቴሌኮም ታምራም እኮ የምታገቢ ባል እኮ ገጣባ ነው እና ቢሆን ምን ችግር አለ? ኧረ ግድል አንቺ የጤነኛ ነሽ? ሮግናት እንዴት? እስቲ ይኸውልሽ አዳምጪኝ እስቲ። አሁን በእኔ እይታ ማለት ነው ሁለት አይነት ገጣባ አለ። ገጣባ ነው ደግሞ ምንና ምን ነው አለው? በእኔ እይታ ነው ያልኩሽ። ይኸውልሽ አሁን ተዚህ ጀምሮ የሄደው የሙህር ገጣባ ነው። ዓለምን የሚያንቀጠቅጡ ሙህሮች ተዚህ ጀምሮ ነው የሚገጠቡ። እዚህ ላይ ያለው ግን ይኸውልሽ እየሸከመ ይኸውልሽ አሁን ያንቺ ባል ተዚህ ነው የጀመረ። ተዚህ አይደለም። ስሚ ባልስ መላጣ ነው ምሳየው አንበሳ ፍቅሩ ብቻ አይደለ ተሙት የሚያስነሳ ሲበላል ሰምተሽም? ከተረፈ ሰው እኔ መዝገቡ ላይ ምን እንደጣልሽ አላውቅም። ይኸውልሽ አሁን እነ ዘውዱ አሉ እና አበባው አሉ ምን እነሱ መርጠሽ ብታገኝ ልንገርሽ አይደለ በእኔ እይታ ደደብ ሰውና በግ ነው ከነ ጸጉሩ የሚሞት። ልንገርሽ መላጣ ሰው እንደ ጤፍ እንጀራ ጤና ነው። መላጣ ዛሬ በኢንጦቃ ትልቅ ተወዳጅነትን ያገኘ ሰው አግኝተናል። እስኪ ምን እንደሚል አብረን እንስማ። በኢንጦቆ ማደ በጢቃ ፓፓስፓ በጣም ነው ታትሬ የምሰራው። እስከ 500 በላይ ከብት ማለኝ ያለ ነው። እስኪ ምን አይነት ሴት እንደምትመንጨው እንጠይቀው። በኢንጦቃ ማና ሴት ይበጣባማ ቦታ ግማታምና በአመት አንዴ የምትታጠብና ጸጉሯን መላጣ የሆነ ሴት ብሎናል። እሺ ለማህበረሰቡ ምን መልእክት ያስተላልፋል ብለን እንጠይቀው። በኢንጦቃ ማህበረሰብ የሚመጣ በረባቆ ራሳችሁ ሆነ ገብታችሁ እዚህ ልካችሁ ማዘናት ትችላላችሁ። ስፔሻሊ ሴቶች እያለ ነው ሰው እናመሰግናለን። ኢንጦቃ ማቃጣ ዜሮ አለቃ ምን የተከሰ አንድ ቀን ተገጠር እንደመጣው ተሚስቴ ጋር ያደርኩለት እሺ የሆነ ኮንዶም የሆነ ሰው እየሰጠኝ እና በዚህ ይሄን አርገህ እንትን በል ነበር ያለኝ እሺ እና አስተዛሪ አርገዋለሁ እኔ ወዲያ ልጥለው ነው እየከበደኝ ነው አሁን ታረገዘም ታርግዝ ለአንዳንድ ደነዝ ሰዎች ማለት ነው አርብ ቀን ላይ ቀልድ አትንገሯቸው ይባላል።
ምክንያቱም እሁድ ላይ ገባቸውና ቸርች ማለት ይቃሉ። እማዬ ወይ አባዬና አንቺ ግን እንዴት ተገናኛችሁ? አንድ ቀን ውሃ ለቀዳ ወንዝ ወርጄ ምን በእንስራ ነው? ኧረ አይደለም በጃር። እማዬ ደግሞ ሲጀመር ድሮ ጃር አለ እንዴ? እሺ እንስራ ነው እንጂ። እሺ ከዛ ተገናኘ። እሺ በአካል ነው? ኧረ አይደለም በመንፈስ። አያይ አንተስ እንዴ? እማዬ ደግሞ አውቀሽ ነው እንዴ? እሺ በቃ ከዛስ? ከዛ ወደ አዲስ አበባ አንድ ቀን ስንመጣ ከፈለልኝ። ምን የታክሲ? ኧረ አይደለም የፕሌን። ኧረ በስመ አብ ምንማ ቤት ይሻላል። የቀብር ቀን ግን ያ ሁሉ ሰው 3-4 ባልሞላ ሰዓት ውስጥ ከየት ተጠራርተው ነው የሚመጡት። እኔ እኮ በጣም እንደው እኔ እኮ ዳበሻ እውነቴን ነው የሆነ ተቸግረህ አይደለም በ2-3 ሰዓት ውስጥ በአመት ውስጥ ራሱ አይመጡም። ስትሞት ግን አንድ ሰዓት አይፈጅባቸውም። በየትም በዛም ተደዋውለውም እንዲህ ብለውም 100,000 ህዝብ መጥቶ ያፈጣን። እኔ ምን ያደርግልኛል? አላያችሁ አላመሰግናችሁ። በህይወት ሲያለሁ ነበር የምጠቅማችሁ፣ ለራሳችሁም ለእኔም የምትጠቅሙኝ በህይወት ሳለሁ ነበር። ከሞትኩ በኋላ ቢያንስ እንኳን ማመስገን አልችልም። እኔ ቴንኪዩ የቀብሬ ቀን እንደዚህ አድርጋችሁ አንብዬ ራሱ እኮ ላመሰግናችሁ ራሱ እኮ አልችልም። የለሁማ ዋ አለላ ደግሞ እዚህ ጫካ ውስጥ ምን ትሰሪያለሽ? እንጨት እያንኮላኩል። አቺ እዚህ መጥተሽ እንደተደፋሽ አንዱ መጥቶ እንዳያንኮላኩልሽ እና እኔም ብዬ ነው። ኧረ አይ ያምናን ቀናማውት ላፌ ለከት የለው የዘንድሮ መጣ እጅግር የሌለው አሉ። ምን አይነቱን ቆርኬ ነው የሚያመጣብን ዘንድሮ። ደግሞ ያን ሽልጥልጥ ተገላገነል ስንል ደግሞ ይሄ እንደ ወዟ ጨፍ እንዳላራስ ነብር ጥፍረን እንዲያቆመ ትመጣል አይደል? ምን ይመስላል ወዛድር ዝንጀሮ የቀንድ ጣሳ የሚመስል ጣት ይዘህ መዝሙር ትዘምራለህ አይደል? አሽቋላጭ ጅኒ ምን ይመስላል? ከነ ጥፍርህማ ለባል የተገዛሽ ቄብ ዶሮ ነው የምመስለው ተረከዝ ፊት። አረ ወንዶች ማግባት የሌለባቸው 6 የሴት አይነቶች። አንደኛ ቀጭን ሴት የተረገመች አሲዳም ነገረኛ ጨቅጫቃ ናት፣ ምንም ሰላም የላትም፣ እሷን እንዳታገባት። ሁለተኛ ወፍራም ሴት ዝም ብላ ቤት የጎደላትን አታስብ፣ ዝም ብላ አልጋው እስኪሰበር ድረስ 24 ሰዓት ተኝታ አንተን እያደከመች ማልመጥ ነው ስራው፣ እሷንም እንዳታገባት። ሶስተኛ ቀይ ሴት የተረገመች ነዝናዛ ቀልቃላ ነጭናጫ ምንም ባህሪ የሚባል የላትም፣ ምንም በሰላም አታኖርም፣ እሷንም እንዳታገባት። አራተኛ ጥቁር ሴት የራሷን ድስት ጠርጋ ሞሰብ ገልብጣ እየበላች አንተን በራም ነው የምትገኝ፣ ምንም በቃ ባለ ይጎዳል ምንም አትልም፣ እሷንም እንዳታገባት። አምስተኛ ረጅም ሴት ስራ አትችል፣ ሰርታ አያምርባት፣ ዝም ብላ እንደ ወሎ ፈረስ ቆመቷን አሳምራ ቀውለል የነፋስ መጋረጃ፣ እሷን ጭራሽ እንዳታገባት። ስድስተኛ አጭር ሴት የተረገመች ኩርንችት እንደ ፈረንጅ ዶሮ ሞንደል እያለች ነገር ወዲያና ወዲህ እያወሳወሳ አንዱን ጋንጃን ብላ አስደፍታ ስለዚህ ቁማር ከሆነ እኔ አልቀበልም። እየሰማችሁ 5 ሰዓት ተጠምተ ብሎ 100,000 ብር አስይዘዋል። እስቲ እናያለን። እኔ የምለው ቆይ ቁማር አይመቸኝም አልካ? ቆይ ምንድነው ሰደቃ ነው? አንተ ሲጀምር የምን ፋይት የምታውቀው ነው? አንተ ፉድ ፋይተር ይኸውልህ እናትህ ቶሎ ሳታይ አጥፋው ይሄን ቪዲዮ እንዴ አትታጣም ነው ዘው በዛም በዚህ ማለት ትደባደባታለህ። ሾካካውላ እናቴ ትቆጣኛለች። ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ካላደረክ እናቴ ትቆጣኛለች ማለት ግን አም ፕሮፌሽናልም ከሆነ እናቴ ትቆጣለች። አላህም አይወድም ማለት የኢትዮጵያ ህዝቦች
አይ ሰይዶ ሲጀመር እኮ ያንተን ሐሳብ አስተያየት የጠየቀ ማንም የለም። እንደ ሀገር መክረናል፣ ዘክረናል፣ ወስነናል። ትፋየታለህ። የማዘሯን እናት ለኛ ተው እንጂ እንደዛ አንገቱን ደፍቶ ሲያበራ የነበረ ፖል በልጅነቱ ልቀጭ አፈር ድሜ ስታበላ ስታጣምም ስንቱን አብልቶ ሰው ያረገ እንሰት በቦክስ ቦርቡረህ እንዳልነበረ ስታረግ ለስንት ግንባታ ይውላል የተባለ ብሎኬት ዱቄት ስታረግ ከስንቱ ጋራ ላይ ፍሬን እያሳየህን እንደ ሰካራማ ሞራ ስትዘል ያልተመረቀ አስፋልት ላይ እንደ ኮርማ ስትጋልም ስንት ህዝብ ያበላል የተባለ ጥሬና እህል አፈር ድሜ ስታበላ እኮ አይቶ እንዳላየ ዝም ያልንህ ሰፖርት ያደረግንህ እኮ ለዚሽ ቀን ትተርፋለህ ትጠቅመናለህ ብለን ነው። ይህን ፋይትም እኮ አልበላም አልጠጣም ብለን ያጠራቀምነውን ገንዘብ አስይዘን ያልፍልናል ብለን ነው። አይ እምቢ አሻፈረኝ ካልክ ግን እንደ ህዝብ ለህግ አካል ሪፖርት እናቀርባለን። አፍንጫህን ተይዘህ በፖሊስ ገብተህ ትፋየታታለህ። ምን አለ አንተስ እንደው አናሳዝንም? አንዴ እንደው ብትቀጠቀጥልን አፈር ድሜ ብበላልን ምን ችግር አለ? አረ ዛሬ እቺን በር ረግጠው ጣና ከዚህ ቤት መመለሻ አንፈልግ። እሺ አንተ ያማል እንዴ? ምን ሆነሃል? ወሽ ረገጥኩ። እሺ መመለሻ ሄሎ ደርሻለሁ እኮ። የት ነህ? እያየሁሽ ነኝ፣ ግን ለማውጣት ፈራው። ከውጣ ለመገናኘት አይደለ የመጣው? እሺ በቃ ወጣው። እሺ ምንድን ነው የለበስከው? ከላይ አርሰናል ማሊያ ነው የለበስኩት። እሺ በቃ ውጣ። እሺ እሽ ሜላት ችቦኔ ጸልዬ ነበር እንደ ሚስት ብዬ ነው። ዳሌ ማሳደጊያውን ተቀብቼ ነው በይኝ። ይሄ እኮ እኛ ሰፈር ሞንዳላ ቂጥ ነው። እርግጠኛ ነኝ የዚህን ፀሐይ ያቀነጨረው የወይራ ዛፍ የመሰለ ልጅ ስጋ ቁማር በልተሽ አንተ ሰላቢ ብዙ አትጭመቃት፣ በኋላ ፈንድታ ጉድ ታረጋለች። አንቺን አሁን እርግጠኛ ነኝ ዝም ብለን ብናንደባልሽ ምንም ሳያቆምሽ ሱዳን በረሃ ነው። ከመነዳሪና ጎማ መንፊያውን ነው ብትመስሉት። ራብና ጥጋብ። ኧረ ዲያ አንተኛው ቤቱን ጠብቅ። እኔ የምልሽ ማዘር ወይ እየት እየሄድን? አራስ ልንመርቅ ወልዳ ነው? ኧረ አይደለም እና አርግዛ ምን ይላል ይሄ? እማዬ ደግሞ እሺ ነኝ እንሂድማ። ስሚኝማ አራስ ቤት ግን ስንሄድ ገንፎ ነው የሚቀርብልኝ? አይደለም እና ንፍሮ ለቅሶ ቤት መሰለኝ የምንሄደው። ገገማ ተመለስ እንደማለት ነው። ካንተ ጋር ተመለስ ነው ኮተታ ስም ማን ነው ወንድሜ? ማሚዳ። ስም ማን ነው ማሚዳ? ስም ማን ነው? ስም ማን ነው ወንድሜ? ጂል ወንድሜ ተናደሃል በጣም ያረጋጋሃል። ወተቱን ጠጣው ወንድሜ። አዎ በጣም ተናደሃል ወንድሜ። አትናደድ ወንድሜ፣ እባክህ ጠጣ ወንድሜ። ለምንድን ነው የምትስቀው ወንድሜ? አንቺ ቡዳ ነሽ እንዴ? ወንድሜ ስም ማን ነው? አይ ቆይ ልጠጣው፣ ተደብቄ ብጠጣ ቡዳ እንዳትሆን ደግሞ። ጋይስ ቡዳ ናት ልንገራችሁ። ያው ስልክ ያው እየተደወለ እየተነገረን ነው። ጥቁር ሆነ ጥርሷ ያው ጌታ ለራሱ ነው። ሌላ ማለት ጀሩት ተቆብ ይላል አይኗን ሰበር ዜና ተሰምቷል። በስተመጨረሻ ሴዶ ተስማማም። ሁለተኛው እንግዲህ በኢትዮጵያ የኤምኤምኤ ፋይት በሴዶና በጆኒ መካከል እንደሚደረግ እንግዲህ ሲነገር ነበር። ታዲያ በሁለቱም ወገኖች መካከል እንግዲህ ከፍተኛ ውዝግብ ሲነሳበት የነበረው ያ ሁለተኛው የኤምኤምኤ ውድድር በዛሬው ዕለት እንግዲህ ሴዶ ማርሻል አርት
ከአዘጋጆቹ ከነጌታቸው ጋር ከላይ እንደምትመለከቱት ውሉን ተፈራርመዋል። በዚህም እንግዲህ ሴዶ መስማማቱንና ሁለተኛው በኢትዮጵያ የኤምኤምኤ ውድድር ሴዶ ከጆኒ እንደሚደረግ በስተመጨረሻም ተረጋግጧል። በዚህ ጉዳይ ላይ እንግዲህ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ስምን ማላውቀው እኮ ነው። ስምን አሚር እዚህ ጋር የተለጠፈው አሚር የሚለው እኮ ስም ነው እንጂ ስም ማን ነው? ስም ማን ነው? ስምን ንገረኝ። ስምን ባውቀው እኮ ወንድሜ አልልህም ነበር። ወንድሜ አሚር ብለሽ ተጣሪ። አሚር ወንድሜ እንዳልልህ ስምህን መንገር አለብህ እኮ። ስም ማን ነው ወንድሜ? አንተ ዘረቢስ ነች። ወንድሜ ስም ማን ነው? ወንድሜ አትበል። ስም ማን ነው ወንድሜ? ስም ማን? እኔ ወንድምሽ አይደለሁ። እህት ወንድም የለሽ? አለኝ ወንድሜ። ፈራን አንተ ነው የምታስነቀኝ። ተውቀኝ። ማን ነው የሚስቀው እንዴ? በጣም የሚስቅ ሰው አለ እንዴ? ኧረ ዋላህ ዘ የሚስቀው አንተ ሽቶኝ ምን ተንሽ አንተ ለሰው ላይ አታሰዋርጂ አንተ ሰው እሺ ወንድሜ አንቺ ነጃት ምን ሆነ ነው ወንድሜ? ለምንድን ነው የምስቀው ወንድሜ? ለምንድን ነው የምስቀው? ምን ሆነ ነው ወንድሜ የምስቀው?